በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን ይህን ጊዜና ሰዓት ለጥቅም የሰጠን አምላካችን በጌታ በኢየሱስ የተመሰገነ ይሁን። እንደ ጌታ በጎነት ጸሎት በማድረግ ካቆምንበት እንቀጥላለን። ቅዱስ አባታችን በሰማያት የምትኖር የሕይወታችን ጌታ የነፍሳችን ጠባቂና እረኛ ሕያው የሆንክ ቅዱስ የሆንክ ንጹሕ የሆንክ ጻድቅ የሆንክ ሁሉን ታደርግ ዘንድ ቻይ የሆንክ ሐሳብህ የማይከለከል አባታችን ሆይ እናከብረሃለን፣ እናመሰግንሃለን። እንደገና እድል ሰጥተህ በፊትህ ያቆምከን ልታስተምረን የሰበሰብከን ከክፉ ሁሉ የምታድን ወደ እውነት በመንፈስህ የምትመራ እውነትህን በጽድቅ በልባችን የምታትም የሁል ጊዜ መልካም አንተ ነህ። እናመሰግንሃለን። አስተምረን ጌታ ሆይ። አንተ ያለህን በአንተ መጠን የሚያውቅ የአንተ መንፈስ ነው። ባሪያህ ቅዱስ ጳውሎስ እንዳለው በመንፈስህ በኩል ወደ ልባችን የዘላለም ምክርህን ልታፈስ ጌታችንና አምላካችን ሆይ እንድታስተምረን በነገር ሁሉ ጌታ እንድታቀናን እንለምንሃለን። ቃል ከሰው ልብ የሚለቅሙ ድንዛዜ የሚሆኑ ማስተዋልን የሚይዙ የክፋት መንፈሳውያን ሰራዊት ይህን ለመስማት በዚህ ከተቀመጠው በአንዱም ላይ እንኳ እድል እንዳይኖራቸው ስራቸው በስም የፈረሰ ይሁን። ጌታችንና አምላካችን ሆይ በርቀት ሆነው የወንጌልህን እውነት ከእኛ ጋር በመካፈል አንተን የሚያመልኩ ሁሉ ከመልካም ነገር እንዳይጎድሉ ጸጋህ እንዲረዳቸው እንለምንሃለን። እግዚአብሔር አባት ሆይ ከምናስበውና ከምንገምተው ከምንለምንህም ይልቅ ልታደርግ ለሚቻልህ ለአንተ ክብር ይሁን። ጊዜውን ለጥቅማችን አንተ ተቆጣጠር። በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። ባለፈው በነበረን ጊዜ ምስጢረ ሥላሴን በተመለከተ ምን ነገሮችን በዚህ የትምህርት ክፍለ ጊዜ እንደምንካፈል ጨምረን በአንዳንድ ጉዳዮች ላይ አጽንዖት በመስጠት በተለይም ደግሞ ምስጢር የሚለው ቃል በአንዳንድ ሰዎች ሕሊና ስውር፣ ያልተገለጠ፣ ድብቅ የሚል ነገር ኖሮት ስላገኘው በዛ ዙሪያ የቃሉን ትርጉም ከመዝገበ ቃላትም ከእግዚአብሔርም ቃል በተለይ ይህ ቃል የተጠቀሰባቸውን 27 የሐዲስ ኪዳን ቅዱሳት መጻሕፍት ክፍሎችን መነሻ በማድረግ ወደ 8 ነጥቦችን ምስጢር ስለሚለው ቃል ተካፍለናል። እንደምታስታውሱ የመጀመሪያውን ክፍል የሆነውን እናያለን ብያችሁ ነበር። ባለፈው የተለያየ ነው። ጥቂት አሁንም በአንድ ጉዳይ ላይ አጽንዖት እሰጣለሁ። በተለይ መጀመሪያውን ክፍል በተካፈልን ጊዜ እንዲሁ ብዙ ጊዜ በትምህርት ስለማነሳው ሃይማኖት በሚለው ቃል ዙሪያ ከአማርኛው መጽሐፍ ቅዱስ አኳያ ምን አይነት ትርጉም እንዳለው በተደጋጋሚ ተናግሬያለሁ። ለመጽሐፍ ቅዱሱ እዚህ አማርኛ እጃችን ላይ ላለው መጽሐፍ ቅዱስ የሚኖረንም ነገር ስለሚወስን ጭምር ጥቂት በዚህ ጉዳይ ላይ አጽንዖት ሰጥቼ ማለፍ እፈልጋለሁ። አሉታዊ ለሆኑ አስተያየቶች ምላሽ ለመስጠት አይደለም። አንዳንዱ በቅንነት በተረዳው መጠን እንደሚናገረው አውቃለሁ። አንዳንዱ ደግሞ እንዲሁ አገልግሎቱን ለማጠልሸት አስተያየት እንደሚሰጥበትም ይገባኛል ከመልእክቶቹ እንደተረዳሁት። ግን እንደ አጠቃላይ ማጥራት አስፈላጊ ነው ብዬ ስለማስብ በዚህ ጉዳይ አንዳንድ ነገሮችን ልላችሁ እወዳለሁ። ሃይማኖት ወይም እምነት የሚለው ቃል በአማርኛ መጽሐፍ ቅዱሳችን እኩል ትርጉም ነው ያለው። ይሄን ደጋግሜ ስናገር ሰምታችሁኝ ይሆናል። ሃይማኖት በሚለው ቦታ ላይ እምነት የሚለውን፣ እምነት በሚለው ቦታ ላይ ሃይማኖት የሚለውን ብንጠቀም ሁለቱም አቻ ትርጉም ነው ያለው።
አንዳንድ ጊዜ የተለያዩ ቋንቋዎች ውስጥ ያሉ ቃላትን ያለ መጽሐፉ ወይም ያለ አውዱ ወይም ደግሞ አንዱን ከሌላው ጋር በማጣረስ ለመፍታት ስንሞክር የሚፈጠር ችግር እንደሆነ ገብቶኛል። ስለዚህ አንድ ነገር በደንብ አስገንዝቤያችሁ ነው ማለፍ የምፈልገው። እውነትን በየትኛውም አይነት መረዳት እንያዝ፣ በየትኛውም አይነት ግንዛቤ እውነት በውስጣችን ይኑር። እውነት ለሰዎች ጥቅም የሚሆነው በፍቅር መያዝ ከተቻለ ብቻ ነው። በተለይ የክርስትናው እውነት አስኳል ነው ፍቅር አይደል? በጤናማ ሕሊና በበጎ ሕሊና ነገሮችን ማየትም እጅግ መልካም ነው። መልካም ነው ብቻም ሳይሆን የውዴታ ግዴታችንም ሊሆን ይገባል። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 4 ቁጥር 15 ላይ እውነትን በፍቅር እየያዝን ራስ ወደሚሆን ወደ እርሱ እንደግ ይላል። እውነት በፍቅር ካልተያዘ ልክ ስለማይሆን ማንንም ስለማይጠቅም በውስጣችን ተረዳ ነው የምንለው ነገር ሌላው ከተረዳውና በሌላው ውስጥ ካለው ነገር የራቀ እንኳ መስሎ ቢታየን ያንን ለማረምና ለማረቅ የምንሄድበት መንገድ ፍቅርን የሚጋፋና ጤናማ ሕሊናን የሚጎዳ ሊሆን አይገባም። ይህንን ለሚሰማኝ ሁሉ ማስገንዘብ እፈልጋለሁ። በፍቅርና በትህትና ያልተያዘ ዕውቀት የሚያስታብይ ወይም ትዕቢተኛ የሚያደርግ እንደሆነ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 ላይ ቅዱስ ጳውሎስ ይናገራል። በደንብ እናስተውል። እውነት በፍቅርና በትህትና ካልተያዘ ያስታበያል። ዕውቀት ያስታበያል፣ ፍቅር ግን ያንጻል ተብሎ በግልጽ ተጽፏል። ይህንን እንደውም የመጽሐፍ ክፍል ዝርዝሩን ያው እናንተ ታዩታላችሁ። አንድ ሁለት ቁጥሮችን ባነብ ደስ ይለኛል። ሮሜ ምዕራፍ 8 ከቁጥር 1 እስከ 3 ያለውን ጉዳዩ ለጣዖት የተሰዋን ከመብላት ጋር የተያያዘ ነው። አንዳንዶች ያው ምግብ አይሰለጥንብንም በማለት በእነሱ ያለውን የሕሊና ነፃነት ተጠቅመው ይበሉ ነበር። አንዳንድ ደካሞች ግን እነሱ የሄዱበትን መንገድ በመከተል ሕሊናቸው ይጎዳ ስለነበር በጣም በእውቀት ከፍ እንዳሉ የሚያስቡ ሰዎችን ሸንቆጥ የሚያደርግ ወይም የሚገስጽ ወይም በዚህ ጉዳይ እንዲያስተውሉ የሚያደርግ መልእክት ያስተላለፈበት ክፍል ነው። ለጣዖት ስለተሰዋ ስጋም ሁላችን እውቀት እንዳለን እናውቃለን። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል። እውቀት ያስታበያል። ሰው እያወቀ ሲመጣ ነገር እየገባው ሲመጣ ከሌላው ጋር ያለውን ርቀትም እያየ ሲመጣ እውቀቱም ግንዛቤውም በመሰረቱ ትክክለኛ ሊሆን ይገባዋል። ግን አንዳንዴ ሰው እንዳወቀ ሲሰማው በትዕቢት ይወጠራል። እንዲህ አይነቱ ነገር ደግሞ ትህትና የሚባለውን ከክርስቶስ የተማርነውን ፍቅር የሚባለውን ራሱ እግዚአብሔርን ወደ ጎን እንድናደርግና በትዕቢት እንድንነፋ እንድንወድቅ ያደርጋል። ከዚህ የተነሳ ቃል በቃል እናውቃለን ካለ በኋላ እውቀት ያስታበያል፣ ፍቅር ግን ያንጻል ይለናል። ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም ይልና ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው ይላል። እግዚአብሔርን መውደድ የእግዚአብሔር የሆነውን ነገር በጤናማ ሕሊና ለመረዳትና ደግሞም በጌታ የተወደደውን ሰው ለማክበር በሰዎች መካከል ያለው ግንኙነት ጤናማ መሰረት ላይ እንዲታነጽ ያደርጋል። ከዛ ባሻገር ግን በእውቀት የተሻለ እንደሆነ የሚያስብ ሰው ፍቅርና ትህትና ውስጡ ከሌለ ያው ትዕቢተኛ የሚል መገለጫ ነው የሚኖረው እና ያስታበያልም ስለሚል እና አንዳንዴ ባወቅነው ነገር መጠን ኮራ እንላለን፣ ሌላውንም መንቆር እንፈልጋለን። እንዳላወቀ የሚሰማንን ሰው ወይም ደግሞ ምንገምተውን ሰው ጠጠር መጣል ያህል ጣል እያደረግን እንሄዳለን እና የትኛውንም ነገር እንወቅ፣ ዋናው የክርስትናውን አስኳል የሚጎዳ ነገር በሕይወታችን ውስጥ እንዳይኖር መጠንቀቅ ይኖርብናል። ይህን እናስተውል። ዞሮ ዞሮ ለምንድነው የምንማረው? አሁን ስለ ሥላሴ እየተማርን ነው። እንደው አንድም ሶስትም ናቸው የሚለውን እና ያልገባንን ነገር ስለማጥራት ብቻ ይመስላችኋል? እሱ ስለምንድነው ታዲያ የሚጠቅመው? ትክክለኛውን አምላክ በእውነተኛ መንገድ ለማምለክ አይደል መሆን ያለበት? እና ያንን መስመር የሚያስጥልና ዝም ብሎ በንቀትና
በትዕቢት እዛ ጦር ጠጠር የሚያወራውር ከሆነ ምንስ ያደርግልናል? ምክንያቱም እግዚአብሔርን በጤናማ መንገድ ማምለክ ስለሚገባ ይሄንን ልናስተውል ይገባል። ይውላችሁ ቅናታችን እንደ እግዚአብሔር ቃል በእውቀት ሊሆን ይገባዋል። በእውቀት የምናደርገው ነገር ደግሞ በትህትናና በፍቅርም ሊሆን ይገባል። ጳውሎስ በዚህ በሮሜ ምዕራፍ 10 ከቁጥር 2 እስከ 4 ባለው ክፍል ስለ አይሁድ ስለ ወገኖቹ ይናገራል። ይሄ የእሱም ሕይወት ነበር። በእርግጥ በእውቀት አይቁኑ እንጂ ለእግዚአብሔርማ እንደሚቀኑ እኔ መሰክርላቸዋለሁ በማለት ያለ እውቀት የሚቀኑ ሰዎችን ባህሪ የገለጠበትን መንገድ እናስታውሳለን። እንዲህ አይነቱም ሰው ይውላችሁ በእውቀት ሆኖ በትህትናና በፍቅር ያልያዘ ሰው በትዕቢት የተወጠረና ጎጂ ሰው ይሆናል። የዛኑ ያህል ደግሞ ያለ እውቀትም ዝም ብሎ የሚንጨረጨርና የሚቀና ለሃይማኖት አለሁ የሚልም ሰው እሱም አደጋ ነው። እንደምታውቁት ጳውሎስ እኮ በጣም በእውቀት ከፍ ያለ አቅም የነበረው ሰው ነው። የዛኑ ያህል እውቀቱ በትዕቢትና በአመፃ የተሞላ ነው። ጌታን ባለማወቅም የታጀለ ሊና የነበረው ሰው ነው። እንዴት አደገኛ እንደነበረ ታያላችሁ። በእውቀት ታብዮ በዚህ መንገድ የሚሄድ ደግሞ ዝም ብሎ ያለ እውቀት እየቀና ለሃይማኖት ያለ ልክ እየቀና የሚታገል ሰው ሁለቱም በገዛ ራሱና በሌላው ላይ አደጋ የሚጥል አደጋ ጣይ ይሆናል። ጳውሎስን ጌታ በግልጽ ተናግሮታል። ሐዋርያት ሥራ ምዕራፍ 9 ቁጥር 5 ላይ እምቢ ብትል ብትቃወም የመውጊያው ብረት ለአንተ ይብስብሃል ነው ያለው። እና መንፈሳዊው ዓለም በጤናማ መንገድ ካልተያዘ በሁለት ወገን እንዳለ ሰይፍ ራስንም ሌላውንም የሚጎዳ ይሆናል። እና ሁሉ ነገር በዚህ መንፈስ ቢሆን መልካም ነው። ጥያቄዎች መጠየቅ፣ ያልገባንን ነገር መነጋገር መልካም ነው። ግን ያለ ፍቅርና ያለ ትህትና ከሆነ ግን ማንም ሰው አይጠቀምም። ይሄንን ማስገንዘብ እፈልጋለሁ። ሌላው ወደ ቃሉ እና በቃላቱ ዙሪያ ማስተላለፍ ወደሚፈልገው መልእክት ስመጣ እምነትና ሃይማኖት ወደሚለው ማለቴ ነው። ሃይማኖት ማለት እምነት ማለት ነው። እምነትም ማለት ሃይማኖት ማለት ነው። በአማርኛው መጽሐፍ ቅዱሳችን አቻ ትርጉም ነው ያለው። ሃይማኖት የነገረ መለኮትን ትምህርት፣ የአምልኮን ስርዓት፣ ከእምነት የሚመነጨውን የሰውን አካሄድ ሁሉ ያጠቃልላል። ይሄ የመጽሐፍ ቅዱስ የአማርኛው መዝገበ ቃላት የሰጠው ትርጉም ነው። ቃል በቃል የሃይማኖት መሰረት የሰው አእምሮ ወይም ምርምር ሳይሆን የራሱ የእግዚአብሔር በስነ ፍጥረት በነቢያትና በልጁ በኢየሱስ ክርስቶስ የገለጠው እውነት ነው። በሌላ ቋንቋ በብሉይና በሐዲስ ኪዳን ቅዱሳት መጻሕፍት የተገለጠው እውነት የሃይማኖት ትምህርት ወይም ደግሞ መሰረታዊ የክርስትና ትምህርት መሰረት ነው። ስለዚህ እምነትም ቢሆን ሃይማኖት ከሰው ልብ የመነጨ ሰው የፈለሰፈው ወይም ደግሞ የሰው የአእምሮ ውጤት የሆነ ነገር ሳይሆን ከላይ ወደ ሰው የመጣውን እውነት ማዕከል ያደረገ እግዚአብሔር በስነ ፍጥረት ራሱን ገልጧል። በኋላም ደግሞ በነቢያት ለአባቶቻችን እጅግ ፍንትው ያለውና ለሁላችንም ፍጹም የሆነው መገለጥ በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል የሆነው መገለጥ እንደሆነ ሁላችንም እናውቃለን። ስለዚህ የሃይማኖት መሰረቱ የሰው አእምሮ አይደለም። ለዚህም እውነት ሰው የሚሰጠውን ምላሽ ወይም ደግሞ መታዘዝ ሁሉ ሃይማኖት ያጠቃልላል። ሃይማኖት ይሄን ሁሉ ነገር ያጠቃልላል። እምነት ይሄን ሁሉ ነገር ያጠቃልላል። እምነትና ሃይማኖት ትርጉሙ አንድ እንደሆነ መጽሐፍ ቅዱስ ስለሚያረጋግጥልንና ከዚህ በኋላ የምናያቸው ነገሮች ይሄንን እውነት ስለሚያጎላልን እምነት የሚለው ቃል ብዙ ጊዜ በትምህርታችን ደጋግመን እናነሳዋለን። በእግዚአብሔር የተስፋ ቃል ላይ የተመሰረተ ተስፋን፣ እርግጠኝነትንና መረዳትን የሚያስገነዝብ ወይም የሚያስረዳ ቃል ነው እምነት የሚለው። እግዚአብሔር በሰጠው ተስፋ ላይ ወይም በሌላ ቋንቋ መሰረቱ የእግዚአብሔር ቃል ነው። እግዚአብሔር የሰጠው ተስፋ ነው። እሱ ላይ የተመሰረተ ተስፋን፣ እርግጠኝነትንና መረዳትን የያዘ ነው። ስለዚህ ልክ እንደ ሃይማኖት ቅድም ሃይማኖት ብለን እንዳነሳ ነው ወይም ደግሞ ሃይማኖትና እምነት ሃይማኖት ተመሳሳይ ነው እንዳልነው ሰው ለዚህ እውነት ወይም ደግሞ እግዚአብሔር ለሰጠው የተስፋ ቃል በአስተውሎት የሚኖረው ምላሽ እና መሰጠት ጭምር እምነት ተብሎ ተጠርቷል። ለምሳሌ አብርሃም እግዚአብሔርን አመነ። ዘፍጥረት 15 ቁጥር 6
እምነቱ ጽድቅ ሆኖ ተቆጠረለት። እግዚአብሔር ነው ወደ አብርሃም የመጣው። እግዚአብሔር ነው ለአብርሃም ተስፋን ቃል የሰጠው። እግዚአብሔር በገለጠለትና በነገረው እውነት ላይ ተመስርቶ አብርሃም ምላሽ ሰጠ በማመን። እሱን እምነት ብለን እንጠራዋለን፣ ጽድቅ ሆኖ የተቆጠረውን እምነት። ይሄ በሮሜ ምዕራፍ 4 ከቁጥር 16 ጀምሮ እስከ 21 ባለው ክፍልም በዝርዝር ማብራሪያ ተሰጥቶበት የምናየው እውነት ነው። በደንብ አስተውሉ። እምነትን በተመለከተ እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ወይም በእግዚአብሔር ቃል ነው ተብሎ ሮሜ ምዕራፍ 10 ቁጥር 17 ላይ በግልጽ ተጽፏል። ስለዚህ እምነት የሚለውም ቃል ትክክለኛ ትርጉም የእግዚአብሔርም ቃል መሰረት ያደረገ ምላሽን፣ የእግዚአብሔርን ተስፋ መሰረት ያደረገ ምላሽን፣ እግዚአብሔር በሰጠው ተስፋ ላይ የተመሰረተ እርግጠኝነትን፣ እግዚአብሔር በሰጠው ተስፋ ላይ የተመሰረተ መረዳትን ነው የሚያሳየን። ለምሳሌ የሐዲስ ኪዳን የቅዱሳት መጻሕፍት እውነቶችን በማስተዋል በሮሜ ምዕራፍ 8 ቁጥር 1 ላይ እንደተጻፈው አሁን በክርስቶስ ኢየሱስ የሆኑት ኩነኔ የለባቸውም እንደሚል እንዲሁ እኔ በክርስቶስ በማመኔ ኩነኔ የለብኝም ብሎ አንድ ሰው ቢያምን እግዚአብሔር በቃሉ ለገለጠው እውነት፣ በወንጌል ለተገለጠው እውነት ምላሽ ሰጠ ማለት ነው። እኔ በእርሱ ሆኜ እግዚአብሔር ጽድቅ እንደሆን ኃጢአት ያላወቀውን እሱን ስለ እኔ አሳልፎ ሰጠ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ካለው ቃል የመነጨ ማለት ነው። ይሄንም በዚህ መጠን ተረድተን ምላሽ ብንሰጥ አሁንም በእምነት ለተገለጠው በእግዚአብሔር ቃል ላይ ላለው እውነት ምላሽ ሰጠን ማለት ነው። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ጀምሮ እስከ 4 ተጽፎ በምናየው ክፍልም ከቁጥር 3 ጀምሮ እስከ 4 ተጽፎ በምናገኘው ክፍልም መጽሐፍ እንደሚል ክርስቶስ ስለኛ ሞተ፣ ደግሞም ተቀበረ፣ መጽሐፍ እንደሚል ክርስቶስ ስለኛ ተነሳ። ይህንን እውነት በዚሁ መጠን ሰው አስተውሎ መጽሐፍ እንደሚል ምላሽ መስጠት ከቻለ እግዚአብሔር በገለጠው እውነት፣ እግዚአብሔር በሰጠው ተስፋ በእግዚአብሔር ቃል ላይ የተመሰረተ ምላሽ አለው። ስለዚህ በዚህ ሰው ሕይወት ውስጥ እምነት አለ ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደምናነበው እግዚአብሔር አንድ ልጁን እስኪሰጥ ድረስ ወዶኛል ብሎ አንድ ሰው ቃሉ ያለውን ነገር የራሱ አድርጎ እኔን የሚመለከት ነው ብሎ በእግዚአብሔር የተወደድኩ ነኝ፣ ስለዚህ በእርሱ በማመኔ እድናለሁ ብቻም ሳይሆን አልጠፋም፣ ዘላለም ሕይወት አለኝ ብሎ ቢያምን እግዚአብሔር በሰጠው የተስፋ ቃል በክርስቶስ በተገለጠው እውነት ላይ የተመሰረተ ምላሽ መስጠቱ ነው። ስለዚህ ይሄ እምነት ይባላል። እምነት የሚለው ቃል በሐዲስ ኪዳን መጻሕፍት 154 ጊዜ ተጠቅሷል። በሐዲስ ኪዳን መጻሕፍት 154 ጊዜ ተጠቅሷል። በተለያየ አይነት አገባብ ወይም ደግሞ በተለያየ አይነት አገላለጽ ይሄ ቃል በሐዲስ ኪዳን መጻሕፍት በዚህ ቁጥር መጠን የሚነበብ የሚታወቅ ነው። ለምሳሌ ያህል ጠቅለል አድርጌ እምነት የጎደላችሁ ትልቅ እምነትሽ አድኖሻል፣ እምነት ቢኖራችሁ፣ እምነት የላችሁም፣ እምነት ጨምርልን፣ እምነትህ እንዳይጠፋ፣ በእነዚህ አገላለጦች ይህን እንደ ምሳሌ ነው። ከነዚህ ከ154ቱ እንደ ምሳሌ ነው እነዚህን ያነሳዋቸው። በእነዚህ አገላለጦች ልክ እንደነዚህ ባሉ ሁኔታዎች እምነት የሚለው ቃል በሐዲስ ኪዳን መጻሕፍት ብቻ 154 ጊዜ ተጽፏል። እነዚህን ቃላት ዝም ብለን ከላይ ስናያቸው ለእውነት ሰው ያለውን ምላሽ ማዕከል ያደረገ ቅድም እንዳልነው ከማመን ጋራ ምላሽ ከመስጠት ጋራ የተያያዘ ሆኖ እናገኘዋለን። ከዛ ባሻገር እነዚህን ቃላትም እንመለከታለን። በእርሱ በኩል የሆነው እምነት፣ በእርሱ በኩል ማለት በክርስቶስ እምነትና መንፈስ ቅዱስ የሞላበት ሰው ይድን ዘንድ እምነት እንዳለው ባየ ጊዜ ከእምነት የሚነሳ መታዘዝ፣ በእምነት የሚገኝ በደሙም የሆነ ማስተስሪያ፣ በእምነት ሕግ ነው እንጂ የሚለው ቃል በእምነት ከጸደቅን በእግዚአብሔር ዘንድ ሰላምን እንያዝ የሚለው፣ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ የሚለው፣ በእምነት የሚገኝ ጽድቅ የሚሉትን ቃላት ስንመለከት እምነት በገላጭ ቃላት የተለያየ መልእክት ይዞ ወይም ደግሞ የተለያየ አይነት ነገር እንዲወክል ሆኖ ቀርቧል። በዚህ አይነት ሁኔታ ቅድም እንዳልኳችሁ በጣም ብዙ ጊዜ የሐዲስ ኪዳን መጽሐፍታችን ላይ
ወይም መጽሐፍት ላይ ይሄንን ቃል እናያለን። ሃይማኖት ወደሚለው ቃል ስንመጣ በአዲስ ኪዳን ቅዱሳት መጽሐፍት 20 ጊዜ የተጠቀሰ ቃል ነው። ብዙ ጊዜ እኛ የምንጠቀምበት ይሄ መጽሐፍ ቅዱስ በ1962 እንደ ኤሮፓውያን አቆጣጠር በአፄ ኃይለ ሥላሴ ዘመን የታተመው ነው። ይሄ ብዙ ጊዜ ብዙ አፕሊኬሽን ላይ የምናየው ይሄ እጃችን ላይ ያለው መጽሐፍ ቅዱስ ማለት ነው። እና በዚህ መጽሐፍ ቅዱስ ላይ እነዚህ ቃላት በዚህ መጠን ተጽፈዋል። የያዙትን ትርጉም ደግሞ ማስተዋል ይገባል። በአዲስ ኪዳን ቅዱሳት መጽሐፍት ውስጥ ያሉትን እነዚህን ነገሮች ሰብሰብ አድርገን ጥቅሶቹን እናንተ ማየት ትችላላችሁ። ምናልባት አንዳንዶቹን ደግሞ አብረንም ብናያቸው መልካም ነው። ለምሳሌ የመጀመሪያዎቹን የተወሰኑ ጥቅሶች ብንመለከት በሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ እንዲህ የሚል ቃል እናያለን። የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። ለምን የታዘዙ ሆኑ? ለሃይማኖት የታዘዙ ሆኑ። ስለዚህ ሃይማኖት አሁን ባነበብነው ቃል ውስጥ ምን አይነት ትርጉም ነው ያለው ማለት ነው? ከእግዚአብሔር ቃል ጋር የተያያዘ ወንጌል ከመስፋቱ ጋር የተያያዘ ወንጌልን ማዕከል ያደረገ የእግዚአብሔርን ቃል ማዕከል ያደረገ እምነትና ምላሽን ነው የሚያሳየው። የደቀ መዛሙርት ቁጥር እየበዛ ሄደ፣ ከካህናት ብዙ ሰዎች ለምን ታዘዙ? ለሃይማኖት የታዘዙ ሆኑ። እና ይሄ ሃይማኖት የሚለው ቃል ከተስፋፋው ወደ ሰው እየደረሰ ካለው ሕያው የሆነ ቃል ጋር የተያያዘ ነው። ወንጌልን ሰምቶ ከማመን ጋር የተያያዘ ነው ማለት ነው። ግልጽ ባለ ቋንቋ ምዕራፍ 14 ቁጥር 21 እና 22 እንደዚህ ይላል። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርትን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራንና ወደ ኢቆንዮን ወደ አንጾኪያም ተመለሱ ይላል። በዚያች ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርትን ልብ እያጸኑ በሃይማኖት ጸንተው እንዲኖሩ እየመከሩ ይላል። መከራ ከሃይማኖት እንዳይመልሳቸው፣ በሌላ ቋንቋ ከእምነት ወደኋላ እንዳያደረጋቸው እየመከሩ ቤት ስፍራ እንዳለፉ ይነግረናል። ስለዚህ በዚህም ቃል የምናስተውለው የወንጌልን እውነት ነው። ወንጌልን ሰብከው የእግዚአብሔርን ቃል ባጭሩ ወንጌል ማለት ክርስቶስን ማዕከል ያደረገ የምስራች ነው። እሱን ማዕከል ያደረገ ምላሽ ነው ሃይማኖት። ቁጥር 27ም ላይ እዚሁ ምዕራፍ በደረሱም ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከእነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ። ስለዚህ ለአሕዛብ ምን ተከፈተ? የሃይማኖት ደጅ። የሃይማኖት ደጅ ማለት በሌላ ቋንቋ ምን ማለት ነው? የእምነት ደጅ ማለት ነው። ምናልባት አስተውላችሁ ከሆነ እንዲህ አይነት ልዩነት አይምሯችን ላይ አናኑር። ግን አስተውላችሁ ከሆነ እምነት የሚሉትን ወይም እምነት ብዬ ቅድም እንደ ምሳሌ ያነሳኋቸውን ጥቅሶች ቀጥታ ሰዎች በሰሙት ቃል ላይ የሚኖራቸውን ለምሳሌ ታላቅ እምነት በደንብ ማመናቸው ወይ ደግሞ የሆነ ነገር እንዲደረግላቸው በልባቸው ያለውን ክፍተት እነዚህን ከግል እምነት ጋር ተያይዞ ያለ ነገር መስሎ ይታያል። እምነት የሚለው ቃል ወደ ሃይማኖት ወደሚለው ቃል ስንመጣ አንዳንድ ሰዎች ይህን እንደ ልዩነት እምነት ማለት እንደዚህ፣ ምክንያቱም እምነት ማለት እያንዳንዱ ሰው በቃ የሚኖረውን የግል የሆነ ከእግዚአብሔር ጋር ያለ ግንኙነት ነው። ሃይማኖት ማለት ግን ይሄ የመንፈሳዊ ዓለም ወይም ሃይማኖታዊ ዓለም ብለው የሚጠሩት ነገር አለ። ልክ አይደለም ቃሉ። እሱን በደንብ እናየዋለን። የዛ አስተምህሮ ስነ ስርዓት የተለያየ የሃይማኖት ድንጋጌ ብለው እንዲህ ሲለዩ እናያለን። እንዲህ አይነቱን ልዩነት አይምሯችን ውስጥ እንዳያስቀምጥ ቅድም እንዳልኳችሁ አቻ ትርጉም ነው ያለው። እምነት ከመስማት ካልሆነ መስማትም የእግዚአብሔርን ቃል ማዕከል ካላደረገ እምነት አይደለም። ከዛ ውጭ ያለውን እምነት ብለን አንጠራው። ልንገራችሁ፣ እኔ ሃይማኖት ብዬ ስናገር የምናገረው ስለ ክርስትና ነው። የምናገረው ስለ ወንጌል ሃይማኖት ነው። ሃይማኖቶች ብዬ መዓት ሃይማኖት እንዳለ መናገር አልፈልግም። መጽሐፍ ቅዱስም አይፈቅድልኝ። ምክንያቱም ሃይማኖት ስንት ስለሆነ አንድ ስለሆነ። ከዚህ የተነሳ ሃይማኖት የሚለው ቃል ወንጌልን ማዕከል ያደረገ እምነት ነው። እምነት የሚለውም ቃል የእግዚአብሔርን ቃል መሰረት ያደረገ ምላሽ ነው። ስለዚህ ሁለቱ ልዩነት የላቸው የአጽንዖት ጉዳይ ካልሆነ በቀር። ይህንም በደንብ ማስተዋል ያስፈልጋል።
አሁንም ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 ቁጥር 5 ላይ እንዲህ የሚል ቃል እናነባለን። አብያተ ክርስቲያናትም በሃይማኖት ይበረቱ ነበር፣ በቁጥርም ዕለት ዕለት ይበዙ ነበር። እነማን ናቸው እነዚህ? አብያተ ክርስቲያናት። ስለዚህ አብያተ ክርስቲያናት በሃይማኖት ይበረቱ ነበር፣ በቁጥርም ዕለት ዕለት ይበዙ ነበር ይላል። ስለዚህ ዕለት ዕለት መብዛት፣ በሃይማኖት መበረታት አሉታዊ አይደለም፣ ሃይማኖት እምነት ስለሆነ። ይኸውላችሁ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ የሚል ቃል እናነባለን። ስለዚህ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ። ይህም ለእናንተ ይሁንላችሁ። ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ። በሃይማኖት መቆም፣ በሃይማኖት መጎልመስ ወይም ደግሞ ማደግ ያስፈልጋል። መጠንከር ያስፈልጋል። በሃይማኖት ወይም በእምነት ይህን ማስተዋል ያስፈልጋል። ይኸውላችሁ በገላትያ ምዕራፍ 1 ቁጥር 23 ላይ ከቅዱስ ጳውሎስ የቀደመ ሕይወት ጋር ተያይዞ በፊት ያጠፋ የነበረውን ሃይማኖት ይሰብካል የሚል ወሬ በአንዳንድ ሰዎች መወራቱን ራሱ ሲናገር እናየዋለን። በፊት ያጠፋው የነበረው ሃይማኖት ማለት የትኛው ሃይማኖት ነው? በፊት ያጠፋው የነበረው ሃይማኖት ምንድን ነው? ክርስትና ነው። ክርስትናው ምን ተብሎ ተጠርቷል? ሃይማኖት። ግልጽ ነው። በአንጾኪያ ለመጀመሪያ ጊዜ ደቀ መዛሙርቱ ለመጀመሪያ ጊዜ ክርስቲያን የሚል ስያሜ ተሰጥቷቸዋል። ለመጀመሪያ ጊዜ ልክ እንደዚሁ በመጽሐፍ ቅዱሳችን ያው ክርስትና ወይም እነዛው ደቀ መዛሙርት ያሉበት እውነት ወይም ሃይማኖት ተብሎ መጠራቱን እናስተውላለን። እና በፊት ያጠፋው የነበረውን ሃይማኖት ይሰብካል አሉ። ለሃይማኖት ቤተሰቦች የሚል ይልቁንም ለሃይማኖት ቤተሰቦች ይህንን እናድርግ ወይም አድርጉ የሚል መመሪያ እናያለን። የሃይማኖት ቤተሰብ ማለት ማን ነው? ቤተ ክርስቲያን ወይም ቅዱሳን ወይም በክርስቶስ ያሉቱ ማለት። ጤናማው የክርስትና ትምህርት ሃይማኖት ተብሎ ተጠርቷል። እንግዲህ ኤፌሶን 4 ቁጥር 5ን ቅድም ጠቆም ያረኳችሁን አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ የሚለውን ቃልም ስንመለከት ሃይማኖት አሁንም አሉታዊ አይደለም ትርጉሙ። በሌላ ቋንቋ በፊልጵስዩስ ምዕራፍ 1 ቁጥር 27 ላይ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ ይላል። ሃይማኖት ወንጌልን ማዕከል ያደረገ እምነት ስለሆነ ስለ ወንጌል ሃይማኖት የሚል ሲጠቀም እናያለን። ወንጌልን ማዕከል ያደረገ እምነት ሃይማኖት ነው ማለት ነው። ወይም ወንጌልን ማዕከል ያደረገ ሃይማኖት እምነት ነው ማለት ነው። ቆላስይስ 1:23 ከሰማችሁት የወንጌል ተስፋ ሳትናወጡ ሃይማኖትን አጥብቀው እንዲይዙ ሲመክር ከወንጌል ተስፋ ጋር የተያያዘ እንደሆነ እምነታቸው መግለጡን እናያለን። አሁንም ቆላስይስ 2:7 ላይ በሃይማኖት ጽኑ፣ ስር ሰዳችሁም ታነጹ ይላቸዋል። በሃይማኖት መጽናት፣ ስር ሰዶ መታነስ ወንጌልን ማዕከል ባደረገው ትምህርትና ግንዛቤ ስር ሰዶ መታነጽን መበርታትን ያሳያል። በአንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 እስከ 9 በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ በማለት ስለ ዲያቆናት ይናገራል። በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ እንዲሆኑ ይጠቁማል ዲያቆናትን በተመለከተ። አሁንም በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ እስከ 2 በውሸተኞች ግብዝነት የሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ ይላል እና ሃይማኖት ጤናማ የሆነውን እውነት የያዘ መሆኑን ጠቆም ያደርገናል። የተወሰኑ ጥቅሶች ልጨምር። አንደኛ ጢሞቴዎስ 5:8 ለገዛ የራሱ ለሆኑ ለገዛ ቤተሰቦቹ የማያስብ ሃይማኖቱን የካደ ከማያምን ሰው ይልቅ የሚከፋ ነው ይላል። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ዝርዝሩን እናንተ ትጽፉታላችሁ፣ ጥቅሱን ብቻ ያዙት። ሃይማኖትን ጠብቅ ያለው ሩጫውን ፈጽም ያለው መልካሙን ገድል ተጋድይ ያለው ይላል። ቲቶ 1:4 ላይ በሃይማኖት ህብረት እውነተኛ ልጄ ይለዋል ቲቶን። እንደገና ቲቶ 1:13-14 በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው ይላል። ይሁዳ 1:3 ላይ አንድ ጊዜ ለቅዱሳን ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ይላል። አንድ ጊዜ ለቅዱሳን የተሰጠ ሃይማኖት። አብዛኞቻችን የምንጠቀምበት መጽሐፍ ቅዱስ የአማርኛው መጽሐፍ ቅዱስ ቅድም ጠቆም እንዳደረግኳችሁ ይሄ እጃችን ላይ ያለው መጽሐፍ ቅዱስ ከዛ ወዲህ በተደጋጋሚ ታትሟል። እንዲህ ባለ ሁኔታ በዘመናዊ መንገድ
እንዲህ ታትሞ እጃችን ላይ ያለው ይህ በ1962 የታተመው በኋላም ደግሞ እንዲሁ በተደጋጋሚ ታትሟል። በ1992 እስከ 1993 በመጽሐፍ ቅዱስ ማህበር አማካኝነት ታትሟል። በእነዚህ የመጽሐፍ ቅዱስ ክፍሎች ውስጥ አሁን እንዲሁ ያነበብናቸው ሃይማኖትንና እምነትን በተመለከተ የሰፈሩ ቃላት አሁን ባልኩት ሁኔታና መንገድ ተመዝግበው ነው የምናየው። ሁለቱንም ቃል ሲጠቀም እናያለን። በ1840 በግዕዝ ተጽፎ ከነበረው መጽሐፍ ቅዱስ እንደተተረጎመ ይሄ እትም ይታወቃል። ከዛ ባሻገር በ1947 ዓመተ ምህረትም ተጽፎ ከነበረው መጽሐፍ ቅዱስ ወይም ደግሞ ታትሞ ከነበረው መጽሐፍ ቅዱስ በ1980 ዓመተ ምህረት ይሄ ብዙ ጊዜ በአቡነ ተክለ ሃይማኖት በፓትርያርኩ ዘመን የታተመ 80 አህዱ ተብሎ የሚታወቀው ይሄ አፖክሪፋ የሚባሉ ዲዩትሮካኖኒካል መጽሐፍት የታከሉበት መጽሐፍ ከነዚህ ከግዕዙና ከአማርኛው ግዕዙም ደግሞ ቀድሞ በ1840 ታትሞ ከነበረው የተቀዳ ሆኖ እናያለን። በዚህ መጽሐፍ ቅዱስ በአቡነ ተክለ ሃይማኖት ዘመን በተጻፈው በአማርኛው መጽሐፍ ቅዱስ ውስጥ ያለው አጻጻፍም ይሄንኑ ሁኔታ የተከተለ ነው። ሌሎችም እትሞች አሉ። ከነዚህ ለየት የሚለው በ1980 በፊት ከነበሩቱ ማለት ነው አዲሱ መደበኛ ትርጉም ተብሎ ቀለል ባለ አማርኛ ይቀርባል። እሱ ግን ሙሉውን 174ቱንም ጥቅሶች ማለት ነው 20ዎቹን ጨምሮ ሃይማኖት የሚለውን ጨምሮ 174ቱንም ጥቅሶች እምነት ብሎ ነው ያሰፈረው። ከዛ ባሻገር ሌሎችም በተለያየ ጊዜ የታተሙ ሌሎች መጽሐፍት አሉ። እነዚህ ሁሉ ከዛ ወዲህ የታተሙ ቀለል ባለ አማርኛ፣ ሙሉ ሕይወት፣ እንደገና ደግሞ አዲሱ መደበኛ ትርጉም እነዚህ ሁሉ እምነት የሚለውን ቃል የሚጠቀሙ ወይም ሃይማኖት የሚለውን ቃል የተዉ ናቸው። እነዚህ ሁሉ መነሻቸው የላቲኑን እትም ማዕከል ያደረገ እንደሆነ ይታወቃል። እሱ ደግሞ ከግሪክ መጽሐፍ ወይም ደግሞ ከግሪክ የተወሰደ መሆኑም እንዲሁ ይታወቃል። 174ቱም ጥቅሶች ከ1980 ወዲህ ታትመው በምናገኛቸው በአንዳንድ መጻሕፍት እምነት የሚለውን ቃል የተጠቀሙ መሆናቸውን እናያለን። ነገር ግን ቅድም እንዳልኳችሁ እምነትም ሃይማኖትም ተመሳሳይ ትርጉም ስላለው ቅድም ባነሳዋቸው አስረጂዎችም ምክንያት በንግግርም ሆነ በጽሁፋችን እምነት የሚለውን ሃይማኖት፣ ሃይማኖት የሚለውን እምነት ብለን ብንናገር ምንም ችግር የለባቸውም። በአማርኛው መጽሐፍ ቅዱስና በአማርኛ በምንናገረው በምናስተላልፈው መልእክት ውስጥ አስተውለን ከሆነ ቃሉን መርጠንም ይሁን እንደ ምርጫ በማይቆጠር ልማድ አፋችን የለመደውን ቃል ወይም በአፋችን የመጣውን ቃል ብንጠቀም ምንም ስህተት የለውም፣ ሃይማኖት ወይም ደግሞ እምነት በሚለው። ችግሩ ግን ሃይማኖት የሚለውን ቃል እንደ ስህተት ቆጥረን ስንነቅፍ ወይም ደግሞ ቃሉን ልክ አይደለም ብለን ሌላ ትርጉም ስንሰጠው ግን የማያግባባ ይሆናል። ይሄንን በደንብ ልናስተውል ይገባል። ከቃላቱ በላይ ወይም በቃላት ከሚሆነው ንትርክ በላይ ቃላቱ የሚያስተላልፈው መልእክት በደንብ ማስተዋል ያስፈልጋል። ይህንን በደንብ ልናየው ወይም ልንረዳው ወይም ልናስተውለው ያስፈልጋል። ይኸውላችሁ የቃላት ቁርቋሶውን ወደ ጎን ትተን ኦሪጂናል ቅዱሳት መጽሐፍቱን ወደ ተጻፉበት ቋንቋ ብንሄድ ወደኋላ ጥቂት ብንሄድና የብሉይ ኪዳን መጽሐፍት የተጻፉበት ማዞሬቲክ ቴክስት የሚባለውን የጥንታዊ የዕብራይስጥ እትም ማለት ነው። እሱ ከክርስቶስ ልደት በፊት 200 ዓመት ቀደም ብሎ ሰብትዋጀንት በሚባሉ ወይም ደግሞ ሰብአዊ ሊቃናት በሚባሉ ሰዎች ወደ ግሪክ ተተርጉሟል። የብሉይ ኪዳኑ ማዞሬቲክ ቴክስት የሚባለው የዕብራይስጡ መጽሐፍ። አዲስ ኪዳን ሙሉን በግሪክ ቋንቋ ነው የተጻፈው። ብሉይ ኪዳን እንደሚታወቀው መነሻው ዕብራይስጥ ነው። ማዞሬቲክ ቴክስት የሚባለው ዕብራይስጥ ነው። እሱ ከክርስቶስ ልደት በፊት ቀደም ብሎ ቅድም እንዳልኳችሁ ከ200 ዓመት ቀደም ብሎ ተተርጉሟል ወደ ኮይነ ግሪክ ወደሚባል የግሪክ ቋንቋ። ወደ አገራችን ወደ ኢትዮጵያ ጉዳዩን ስናመጣው ከአራተኛው ክፍለ ዘመን በፊት በፍሬምናጦስ አማካኝነት፣ ምናልባት ስለ ፍሬምናጦስ ታውቁ ይመስለኛል። የመጀመሪያ የኢትዮጵያ
ውስጥ ወንጌልን በማገልገል ቅዱሳት መጻሕፍትን ወደ ግዕዝ ቋንቋ የተረጎመ ሰው ነው እና ፍሬምናጦስ በ3ኛው መቶ ክፍለ ዘመን አጋማሽ ወይም ከ4ኛው መቶ ክፍለ ዘመን በፊት ቅዱሳት መጻሕፍትን ሙሉውን እንደተረጎመ ወደ ግዕዝ እንደተረጎመ ይታወቃል። እና የሚገርመው ነገር ከላቲን ጽሑፍም ይቀድማል ይሄ ትርጉም፣ የግዕዙ ትርጉም ማለት ነው። ፍሬምናጦስ ግሪካዊ ሰው ነው። ምናልባት ታሪኩን በጥቂቱ ለማስታወስ ያህል ሜሮጴዎስ የሚባል የአንድ ግሪካዊ ነጋዴ ልጅ ነው። ከወንድሙ ጋር በዚህ በምጽዋ በኩል ሲሄዱ ሽፍቶች አግኝተው አባትየውን ስለገደሉባቸው በምጽዋ በኩል ወደዚህ ወደ ሀገራችን የገቡ ሁለት ትንንሽ ልጆች ነበሩ። ፍሬምናጦስና ወንድምየው ሁለቱ ክርስቲያኖች ስለነበሩ በጊዜው በሐማሴን አካባቢ የነበሩ ሰዎች ይዘው ወደ ቤተ መንግስት አመጧቸው። እነሱ ደግሞ ለአክሱም ገዢ አሳልፈው ሰጧቸው። አክሱም ሲመጡ ዕውቀታቸውን ለመጠቀም በማሰብ ቤተ መንግስት ውስጥ ቦታ ሰጧቸው። ፍሬምናጦስ የንግስቲቱን ልጆች እያስተማረ ጥቂት ቆየ። ከዛ በኋላ ወደ ግብፅ ሄዶ ከግብፅ ጵጵስናን ተቀብሎ በመምጣት ወንጌል በዚች ምድር እንዲሰበክ ትልቅ አስተዋጽኦ ያደረገ ሰው ነው። የግዕዝ ቋንቋ አሁን ያለውን መልክ እንዲይዝ የኢትዮጵያ ሊቃውንትን ሰብስቦ በዚህ መንገድ የግዕዝን ቋንቋ ቅርጽ አስያዘ። ከግሪክ ወደ ግዕዝ መጽሐፍ ቅዱስን ለወጠው ወይም ደግሞ ቀየረው እና እሱ የተከተለው መንገድ ያው ከግሪክ ከብሉይም ሆነ ከአዲስ ኪዳን ሙሉውን ወደ ግዕዝ መቀየር ነው። ግዕዝ መጽሐፍ ቅዱስና ሌሎች ቅዱሳት መጽሐፍት ከ4ኛው መቶ ክፍለ ዘመን በፊት ጀምሮ በኢትዮጵያ ውስጥ ነበሩ። እንደሚታወቀው አሁን በብዙ ሰዎች እጅ ያለው የእንግሊዝኛው መጽሐፍ ቅዱስ በመሰረቱ ከዚህ ሁሉ በኋላ ነው እንግሊዝኛ እትም ማለት ከላቲን ወደ እንግሊዝኛ መጽሐፍ ቅዱስ የተተረጎመው። የመጀመሪያ በ730 ዓመተ ምህረት አካባቢ ዮሐንስ ወንጌል ብቻ ተተረጎመ። ከዛ በ1382 አካባቢ አሁንም ወደ እንግሊዝኛ ሙሉ መጽሐፍ ቅዱስ ተተረጎመ። እንደገና በ1530 እንግሊዝኛ መጽሐፍ ቅዱስ አሁንም ሙሉውን ተተረጎመ። ከዛ ወዲህ ወደ 20 ቨርዥኖች አሁን በምድር ላይ አሉ፣ የተለያየ አይነት ህትሞች፣ የእንግሊዝኛ ህትሞች። የእንግሊዝኛው መጽሐፍ ቅዱስ እንዲህ ነው የምለው ብለን ስንናገር የእንግሊዝኛ መጽሐፍ ቅዱስ የትኛው ብሎ መጠየቅም ይጠይቃል ማለት ነው አንዳንዴ። ምክንያቱም ቨርዥኖቹ የተለያዩ ስለሆኑ አንዳንዴ ቃላት ተለዋዋጭ ሆነው ከመቅረባቸው ጋር ተያይዞ የምንጠቀማቸው ቨርዥኖች በደንብ የተጻፉበትን አውድና የቋንቋውን ባህሪ አጥንተን የምንናገረው ካልሆነ የማያግባባ ሊሆን ስለሚችል ጠቅለል ወዳለና አሁን ላስተላልፍ ወደምፈልገው መልእክት ስመጣ ይኸውላችሁ በመጽሐፍ ቅዱሱ በእንግሊዝኛው መጽሐፍ ቅዱስ እምነት ወይም ደግሞ ፌዝ በሚለው ቃል የተገለጡ ወደ 247 ጥቅሶች አሉ። ፌዝፉል፣ ፌዝፉሊ፣ ፌዝፉልነስ፣ ፌዝፉል በሚሉ ቅድም እንዳነሳዋቸው በአማርኛ በዝርዝር እንደ ምሳሌ እንዳነሳዋቸው ከጎደሎ እምነት፣ ከሙሉ እምነት ወይም ከእምነት ጋር የተያያዙ ሆነው እምነት የሚለውን ቃል ሙሉውን ከግሪክ የተወረሰ ከላቲን የተወረሰ ነው። ላቲኑ ከግሪክ የተወረሰ ነው። ከዚህ የተነሳ ፌዝ የሚለውን ቃል እንግሊዘኛው ይጠቀማል። በዚህ በእንግሊዘኛው መጽሐፍ ቅዱስ ውስጥ ይኸውላችሁ የትኛውንም እኛ መጽሐፍ ቅዱስ የአማርኛው መጽሐፍ ቅዱስ ውስጥ ሃይማኖት የሚለውን የትኛውንም ጥቅስ ሪሊጅን የሚል ትርጉም አልሰጠውም። በደንብ ስሙኝ ይሄንን። ሪሊጅን የሚለው ቃልና ሃይማኖት የሚለው ቃል አቻ ትርጉም አይደለም ያላቸው። እየሰማችሁ ነው? ብዙ ጊዜ ሰዎች ሃይማኖተኝነት ሪሊጂየስ ወይም ደግሞ ሪሊጅን የሚለውን ቃል የሚጠቀሙበት መንገድ ልክ ስላልሆነ ይሄንን በደንብ እንድታስተውሉ ነው እዚህ ዝርዝር ውስጥ የገባሁት። ሪሊጅን በእንግሊዘኛው መጽሐፍ ቅዱስ ውስጥ በ5 ጥቅሶች 5 ቦታ ተጠቅሷል። በ5 ጥቅሶች 5 ቦታ ተጠቅሷል። እነዚህ 5 ጥቅሶች ስንመለከት ፌይዝም ሪሊጅንም ከሚሉት 174 ጥቅሶች የተለዩ ጥቅሶች ናቸው። እነዚህ 74 ጥቅሶች ውስጥ ሪሊጅን የሚለውን ቃል አልተጠቀሙም። ማለትም በሐዲስ ኪዳን ሃይማኖት
ብለን በአማርኛው የምናነባቸውን ጥቅሶች አይደለም ሪሊጅን የሚላቸው። ሪሊጅን የት ቦታ እንደተጠቀሙ ጥቅሶቹን እንመልከታቸው። መሰረታዊ ስለሆነ ይሄ በሐዋርያት ሥራ ምዕራፍ 26 ቁጥር 5 ላይ አምልኮ ሕግን ጠንቅቆ ከሚኖር ፈሪሳዊነት ጋር ተያይዞ እናየዋለን። አምልኮ የሚለውን ቃል ወክሎ ሕግን ጠንቅቆ ከሚኖር ፈሪሳዊነት ጋር ተያይዞ እናየዋለን። ሕግን ጠንቅቆ የሚኖር ፈሪሳዊ ጳውሎስ ስለ ራሱ የተናገረው ነው። እንደገና ገላትያ ምዕራፍ 1 ቁጥር 13 ላይ በአይሁድ ሥርዓት እንዴት ይኖር እንደነበረ ይገልጣል ቅዱስ ጳውሎስ። የአይሁድ ሥርዓት ሪሊጅን የሚለውን ቃል ይዟል። በገላትያ ምዕራፍ 1 ቁጥር 14 ላይ በአባቶች ወግ ከመጠን ይልቅ ይቀና እንደነበረ ይናገራል። የአባቶች ወግ የሚለውን ትርጉም ይዟል ሪሊጅን የሚለው ቃል። ይኸውላችሁ አሁን ባነሳኋቸው ጥቅሶች ሐዋርያት ሥራ 26:5 አምልኮ ሲል ደግሞ ዝርዝርም አለው። ሕግን ጠንቅቆ ከሚኖር ፈሪሳዊ ጋር ተያይዟል። አምልኮ ሲል ከአዲስ ኪዳኑ የቤተ ክርስቲያን ሕይወት ጋር አለም የተያዘው። ሕግን ጠንቅቆ ከሚኖር ፈሪሳዊነት ጋር ተያይዟል። እንደገና ገላትያ 1:13 የአይሁድን ሥርዓት ጠንቅቆ በመኖር ከመትጋት ጋር ተያይዟል። አሁንም ከአይሁድ ሥርዓት ጋር ይውላችሁ የፈሪሳዊነት ወይም ደግሞ የብሉይ ኪዳኑን እምነት ማዕከል ያደረገ አምልኮ፣ የአይሁድን ሥርዓት ጠንቅቆ ከመኖር ጋር የተያያዘን አምልኮ፣ ለአባቶች ወግ ከመቅናት ጋር የተያያዘን ስነ ስርዓት እና አምልኮ የሚወክል ቃል ሆኖ ነው ሪሊጅን የሚለው ቃል የተጠቀሰው። ሌላው በያዕቆብ ምዕራፍ 1 ቁጥር 26 እና በያዕቆብ ምዕራፍ 1 ቁጥር 27 ሁለት ተከታታይ ጥቅሶች ውስጥ ቃል በቃል አምልኮ ተብሎ ተጠቅሷል። የዚህ ሰው አምልኮ ከንቱ ነው የሚለውን ቃል አምልኮ የሚለውን ቃል ይዟል እና ልክ ያልሆነ ከንቱ የሆነን አምልኮን በውጫዊ ነገር የሚታይን አምልኮ የሚወክል ሆኗል። ያዕቆብ ምዕራፍ 1 አሁንም ቁጥር 27 ላይ ንጹሕ ነውር የሌለበት አምልኮ የሚል ትርጉምም ይዟል። ፒውር ሪሊጅን ነውር የሌለበት አምልኮ። ይሄ ወላጆች የሌላቸውን ልጆች መንከባከብ፣ ባልቴቶችን መጠየቅ ነውር የሌለበት አምልኮ ነው። ነውር የሌለበት አምልኮ። እነዚህን ቃላት ሙሉ ስናይ ሪሊጅን የሚለው ቃል እንግሊዘኛ ውስጥ ነው ያለው፣ አማርኛ ውስጥ አይደለም። ቃሉም ራሱ እንግሊዘኛ ስለሆነ አማርኛ ውስጥ ሃይማኖት ነው ያለው፣ አማርኛ ውስጥ እምነት ነው ያለው። ሪሊጅን የያዘው ትርጉም ከአይሁድ እምነት፣ ከአይሁድ ስርዓት፣ ከአይሁድ ሕግ ጋር ከብሉይ ኪዳን ልማድ ጋር የተያያዘውን የሚወክል ሆኖ ነው የቀረበው። ስለዚህ ሪሊጅን የሚለውን ቃል ወደ አማርኛው ስናመጣው ሪሊጅን የሚለውን ቃል ወደ አማርኛው ስናመጣው እነዚህን መሰረታዊ የሆኑ ነገሮች የያዘ ነው። 3 ነገሮች፣ አንደኛ አምልኮን፣ ሁለተኛ የአባቶችን ወግ፣ ሶስተኛ ተመሳሳይ ነው በእርግጥ የአይሁድ ስርዓት። እነዚህን ማዕከል ባደረገ ሁኔታ ያለውን አሉታዊ ነገር ነው የሚያመለክተው። አሉታዊ ማለት አሁን የተጠቀሱትን ነገሮች ሪሊጅን የሚለው ቃል የሚወክላቸውን ጥቅሶች ስንመለከት በዛ ልማድ ውስጥ ያለውን ጭክን ያለ ልክ ያልሆነ ቅንዓትና ሩጫ የሚወክል ሆኖ ነው የተጠቀሰው። ቃላቱ አሁንም አሉታዊ ትርጉም ባይኖራቸውም ግን እግዚአብሔር ከሰጠው በሙሴ በኩል ከተገለጠው እውነት ያፈነገጠውንና በራሳቸው ሽማግሌዎች አተረጓጎም የጦዘውን የአምልኮ ልማድና በዛ ዙሪያ ያለውን የከረረ ወግ አጥባቂነት የሚወክል ነው። በዚህ ሁኔታ ውስጥ ለዋናው ነገር እግዚአብሔር ለሰጣቸው ዋና ነገር የሚኖራቸውን ደምሳሳና ደብዛዛ ነገርም ጭምር የሚያሳይ ነው። ሪሊጂየስም የሚለው ቃል በዚህ አይነት ሁኔታ የሚኖረውን የአማኙን የምእመኑን ምላሽ የሚያሳይ ነው። የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል የሚለው ጥቅስ ውስጥ ይህንን ቃል እናገኘዋለን። ሪሊጂየስ ከንቱ አምልኮ፣ በሰው ስርዓት የጦዛ አምልኮ፣ ዋናውን በብሉይ ኪዳን እንኳ በሙሴ አማካኝነት የተሰጠውን እውነት ወደ ጎን ያደረገውን አምልኮ የሚያሳይ ሆኖ ነው የምናየው። ስለዚህ ሪሊጅንን ከአምልኮ ጋር ብናያይዘው፣ ሪሊጅንን ከአይሁድ ወግ ጋር ብናያይዘው፣ ሪሊጅንን ከአይሁድ ስርዓት ጋር ብናያይዘው ምንም ችግር የለው። እሱን ለመግለጽ ከሆነ የምንጠቀመው ቃሉ ምንም ችግር እንደሌለበት እንመለከታለን። በጥቅሉ በሐዋርያት ሥራ ውስጥ 8 ጊዜ ይሄንን ቃል እናገኘዋለን። ከአይሁድ
ወደ ይሁዲነት ገብተው የሚያመልኩ ብዙዎችን የሚወክል ሆኖ ነው ቃሉን የምናየው። በአይሁድ ስርዓትና ወግ የሚያመልኩ ሰዎች አይሁድም ቢሆኑ ወደ ይሁዲነት የገቡትንም ሊሆን ይችላል የሚወክል ቃል ሆኖ እንግሊዘኛው መጽሐፍ ቅዱስ ውስጥ ነው የምናየው። እዛኛው መጽሐፍ ቅዱስ ውስጥ የትኛውም እንግሊዘኛ እትም ውስጥ እነዚህን ጥቅሶች በተመለከተ ስናይ ከዚህ እውነት ጋር ከወጋቸው ከአምልኳቸው ልክ ካልሆነው ነገር ጋር ተያይዞ የሚነገር ቃል መሆኑን እናስተውላለን። ስለዚህ ወደ አዲስ ኪዳን አምጥተን በተለይ በአማርኛ በምንናገረው ነገር ውስጥ የአማርኛው መጽሐፍ ቅዱስ ማዕከል አድርገን በምንናገረው ነገር ውስጥ ይሄ ልክ ነው ይሄ ልክ አይደለም የሚለውን ነገር መናገር እነዚህን ካላገናዘብን የሚያጣላ አጉል ነገር ነው የሚሆነው። ወደ መጨረሻው ስመጣ በዚህ ጉዳይ ላይ ፒስቶስ የሚል ቃል ነው ያለው። ይሄ እምነት ሆኖ ተገልጧል። ሃይማኖት ግን ተርስኪያ የሚል አጻጻፉም ፊደሉም የተለያየ ነው። ሁለቱ ጋር ያለው ልዩነት ታያላችሁ። ይሄ ተርስኪያ ከአይሁድ ባህል ጋር የተያዘውን አሁን ያነሳሁትን አምልኮ፣ ስነስርዓት፣ ወግ ምናምን የሚለውን ነገር የሚወክል ነው። ምንም ሃይማኖት ከሚለው ቃል ጋር አይገናኝም። ስለዚህ ይሄንን አንስተን ሃይማኖት ላይ ብለጥፈው ሚዛናዊ አንሆንም፣ ልክም አይደለም። ይሄንን ባላገናዘበ ሁኔታ ለምን መሰላችሁ? ይሄንን በዚህ መጠን የምናገረው ቃላት መግባቢያ እንደሆኑ ይገባኛል። አንድ ሰው ምን ለማለት እንደፈለገ ከገባኝ የግድ እኔ የፈለግኩትን ቃል ባይልም ችግር የለውም። ግን አንዳንድ ሰዎች የአማርኛው መጽሐፍ ቅዱስ አይገልጠውም፣ የአማርኛው መጽሐፍ ቅዱስ ችግር አለበት፣ የአማርኛው መጽሐፍ ቅዱስ እንደዚህ ነው የሚለው በማለት የአማርኛው መጽሐፍ ቅዱስ ስህተት ለማድረግ ይሞክራሉ። ይሄ ሃይማኖትና እምነት የሚለውን ቃል በዚህ መጽሐፍ ቅዱስ ውስጥ የተለየ ትርጉም ለመስጠት የሚያስችል ልክ ያልሆነ አተረጓጎም ከመሆኑም አልፎ ሰዎች የያዙትን መጽሐፍ ቅዱስ ስልጣን እንዳይቀበሉ ወይም ደግሞ ለዚህ ያላቸው ነገር ዝቅ ያለ እንዲሆን ያደርጋል። ይሄ ብዙ የተደከመበት መጽሐፍ ነው። ይሄ መጽሐፍ ቅዱስ እኛ እንደምናስበው ዝም ብሎ የተተረጎመ አይደለም። ከአማርኛ ወደ አማርኛ ለመተርጎም እንኳን ምን ያህል ዋጋ እንደሚከፈልበት በተለያየ አጋጣሚ ያነበብናቸው ጽሑፎች ያሳዩናል። ለማንኛውም አንድ ነገር አስተውሉ። እኛ ሃይማኖት ስንል እምነት ማለታችን ነው። እምነት ስንል ሃይማኖት ማለታችን ነው። ከ1980 በፊት የተጻፉ መጽሐፍቶች ጠቅላላ ከግዕዝ ነውና ወደ አማርኛ የተተረጎሙት። ሃይማኖትና እምነት የሚለውን ያው ቃሉ አቻ ትርጉም ስላለው እንዳለው ወስደውታል። ከ1980 አዲሱ መደበኛ ትርጉምና ቀለል ባለ አማርኛ የተተረጎሙ መጽሐፍትን ስንመለከት እነሱ የግሪክን ፒስቶስ የሚለውን ቃል በየትኛውም ቃል በሁለቱም ቃል ቦታ ላይ ተጠቅመዋል። ሁለቱም ችግር የለውም። ግን የአማርኛውን እንግሊዘኛ ላይ እንግሊዘኛውን አማርኛ ላይ ስናመጣና እርስ በርሱ ስናምታታው እና ለዛ የምንሰጠው ትርጉም ግን የሚያነቃቅፍ ይሆናል። ስለዚህ እንደዚህ አይነት ነቀፋ በውስጣችን እንዳይቀመጥ፣ ለዚህም ቃል ያለን ነገር ያነሰ እንዳይሆን ይህን ማስተዋል ጥሩ ነው። አንዳንድ ጊዜ በእርግጥ ብሉይ ኪዳን በዕብራይስጥ ነው የተጻፈው። አንዳንድ በአራማይክ የተጻፉ ጥቂት የመጽሐፍ ክፍሎች ቢኖሩም ኦሪጂናል ጽሑፉ በዕብራይስጥ ቅድም እንዳልኩት ማዞሬቲክ ቴክስት በሚባለው መጽሐፍ ነው የነበረው። በሰብትዋጀንት ወደ ግሪክ ተቀየረ እንጂ። ስለዚህ አንዳንድ ቃላት ከዛ ባህል ከዛ ቋንቋ ጋር ተያይዞ የሚኖራቸው ትርጉም ሊሆን ይችላል ብሎ ወደ ኋላ ሄዶ ዕብራይስጥንም ማጥናት የግሪኩንም ቃል ማየት ምንም ችግር የለው። ግን እነዚህን ሁለት የተለያዩ ቨርዥኖችን በተለይ አማርኛና እንግሊዘኛን እርስ በርሱ እንዲህ ማምታታት በጣም ልክ አይደለም እና ይሄንን መናገር እወዳለሁ። ስለዚህ እነሱን ጨምራችሁ እናንተ በደንብ ልታጠኑና ልታዩ ትችላላችሁ። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር እውነተኛ አምላክ እናመሰግንሃለን። ሁልጊዜም መልካም ነህ አንተ። ከሁሉ በላይ ጌታ ሆይ በቃልህ እንደተጻፈው በቃልህ እንደተገለጠው በእውቀት የምንታበይ በአመፃም የምንናገር ሳንሆን እንደ ቃልህ በትህትናና በፍቅር በፊት የምንኖር ሆነን ለብዙዎች እንድንጠቅም ምሕረትህ ይብዛልን። ጌታ ሆይ አንተን ለመማር በፊትህ ጉዞ ጀምረናል። አንተ ራስህን በገለጥክበት መንገድ ስላንተ ለማወቅ መስመር ላይ ነን። ጌታችንና አምላካችን ሆይ በመንፈስህ በኩል በእውነት እንድታበራልን እንለምንሃለን። ቅዱሱ ቃልህ በእውነትና በመንፈስ ባንተው አብርሆት በልባችን እንዲታተም የትኛውም ልክ ያልሆነ ነገር በሕይወታችን እድል እንዳይኖረው በምናነበው በምንሰማው በምንናገረው ነገር ሁሉ አንተን ፈጽመን ማክበር የምንችልበት ጸጋ እንዲበዛልን እንለምንሃለን።
እግዚአብሔር አባት ሆይ ስለሰማህንና ሁሌም ስለምትሰማን እናመሰግንሃለን። ቀሪውን ሰዓት ተረከብ፣ ከክፉ ሁሉ አድነን። በተወደደው ልጅ በኢየሱስ ክርስቶስ ስም መልካሙን ነገር ከልብ የሚለቅም ደግሞም የሚያጣምም ክፉ ኃይል በአንድ ሰው ላይ እድል እንዳይኖረው ጉባኤው ላንተ አሳልፈን እንሰጣለን። ክብርና ምስጋና ኃይልም ላንተ ይሁን። በርቀት አብረውን ያሉትን ሁሉ ከክፉ አድን፣ በኢየሱስ ክርስቶስ ስም አሜን። ጸጋ ይብዛላችሁ፣ ይብዛልን።